ዜማቲው ዛሬም የግፉአን ድምጽ ሆኖ ቀጥሏል። ዛሬ ትንሳኤ ነው። እንኳን አደረሳችሁ አደረሰ። ሰሞኑን አንዲት ምስኪን ድሃ ወደ አረብ ሀገር እሄዳለሁ ብላ የሜዲካል ብር 13000 ምናምን ከተቀበሏት በኋላ እንደገና ተመልሰው አላለፍሽም ብለው ፓስፖርቷን ወደ እጇ መልሰው ነበር። በዚህ ምክንያት ደግሞ ያቺ ድሃ እኔ ጋር መጥታ አልቅሳ ነበር። እቺ በፎቶ ላይ የምታዩት ምስኪን ድሃ ነች። በቤት ሰራተኝነት ነው ያገለገለች ያለችው። ግን ከዚህ ከቤት ሰራተኝነት የተገኘችውን ብር አጠራቅማ 13000 ምናምን ብር ከከፈለች በኋላ እንደገና አልተመረጥሽም ሲሏት ይሄ ከባድ መርዶ ነው። እና ይሄንን ከሰማ በኋላ ደግሞ እኔ ወጥቼ ሚዲያ ላይ የዚችን ልጅ ገንዘብ የወሰድክ እከሌ የምትባል ድርጅት ከነ አድራሻው ከነ ሰፈሩ ተናገርኩኝ። ወዲያው ያንን ቪዲዮ ያየ የድርጅቱ ባለቤት በውስጥ መጥቶ ወይም ደግሞ በዋትስአፕ መጥቶ አናገረኝና ወዲያውኑ ትናንትና የቅዳም ስዑር በእኛ በኦርቶዶክስ አነጋገር ቅዳም ስዑር ላይ መጥቶ አነጋገረኝ። ወዲያውኑ በአስቸኳይ 13000 ብሯን ወደ ምስኪኗ ወደ ድሃዋ ገቢ አድርገዋል። ይሄው ደረሰኝ ማየት ትችላላችሁ። አሁንም ዜማቲው የግፉአን ድምጽ ሆኖ ይቀጥላል። በየትኛው አቅጣጫ ማለት ነው። ዓለማዊ በለው መንፈሳዊ ጉዳይ ላይ ከድሆች ላይ የምታጨረብሩ የምትሰርቁ የምታታልሉ ካላችሁ በተለይ ደግሞ በሃይማኖት ሰበብ መስቀል ይዘህ ካባ ለብሰህ ነጠላ ለብሰህ ሻሽ አድርገህ እውነተኛ ሰው መስለህ ምስኪን ድሃውን ስራ ትቀጠራለህ ብለህ የምታታልል ካለህ መረጃ ተደራጅቶ እጅ ላይ ከገባ ይጋለጣል፣ ይሰጣል፣ ይፈጫል፣ ይከካል፣ ይቦካል፣ ይጋገራል። ይሄን እያመናችሁ ዛሬ እቺን ምስኪን ድሃ 13000 ብሯን በማግኘቷ እንደኔ ደስ ያለው ማንም የለም። በጣም ደስ ብሎኛል። ምክንያቱም 13000 ማለት ለዚህ ምስኪን ድሃ ቢያንስ የ4 ወር የ3 ወር አካባቢ የወር ደመወዝ ነው የሚሆነው፣ ወይ የ5 ወር አካባቢ ሊሆን ይችላል። ይሄ ማለት በነፃ አገለገለች ማለት ነው። ወደ ውጭ አለመላኩ አለመሳካቱ አንድ ነገር ሆኖ እያለ ደግሞ ሌላ ጠባሳ አልፈሻል የሜዲካል ብር ክፈይ ከተባለች በኋላ እንደገና አላለፍሽም ነይ ፓስፖርትሽን ውሰጂ ማለት ሌላ ነውር ነውና በዚህ የተነሳ ወጥቼ በመናገሬ ግን ሰዎቹ የድርጅቱ ባለቤቶች ወጥተው በቃ ቪዲዮን አንሳልን ብሯን እንመልሳለን አሉኝ። በዚህም መሰረት ተግባብተን ብሯ ወደ ድሃዋ ተመልሶላታል። ምስኪኗ ብሯን ተቀብላለች ልላችሁ ፈልጌ ነው። መልካም በዓል።